የልብ ደንዳናነት አንድ በሽታ ነው። የልብ አይነ ሰውርነት ሌላ በሽታ ነው። እቺ ሳይንሷና መንፈሳዊነቷ አካል አይደለም የሚባል መጀመሪያ የሚታመመው ነፍስ ነው። ምን አሳሰቡት? በምን አሰቧቸው? ድኩላን ሚዳቋ የዋህናቸው በሚል ነው። እንዲህ ነበር ያ እንትን ምን ወግጥኛው አንጀታቸውንና ቆዳቸውን ግን እንደው ኦርጋን ዶነሮች ቢሆኑ የተመስጦ ጉዳይ ስለሆነ ሰውነትን እንደው ይሄን ጎረዱን ከጎራረዱት በኋላ የሚደረደር ነገር አይደለም። ትንሽ ስክን የማለት እርግት የማለት አይነት ስሜት አለውና እንዴ ክፉ ሰው ነሽ። እኔ ሲያዩሽ በጣም ደግና ገርም ፈገግታ አይመስልም። የከፋው ሰው አይተሽ አርጋኖን የሚባለው እዚህ የምታዩት እንትን ካሳ ጋር አሁንም ወዳጅ ናችሁ እኮ በጣም 30 ዓመታቸው አብረው እኛ ለጨዋዎቹ ይጨዋባባል። ለጨዋዎች ስለታመመ መፈወስ ሳይሆን ወዲያው የሞተን ሰው መቀስቀስ ይቻላል የሚል ነው። ተመልከቱት የእግዚአብሔርን ምሕረት ብንወርድበት መቼ ይወዳል ከሳት አዩ እንኪ ዛሬ ፕሮፌሰር ብርሃኑ ጋር ነን አይደል? አዎ ዛሬ ዚያራችን ፕሮፌሰር ብርሃኑ ግዛው ጋር ነው የመጣ ነው። ፈረንሳይ አካባቢ ነው ያለነው አይደለ? ፈረንሳይ አካባቢ ብዙም በጣም ፈረንሳይ በጣም ብዙ አርቲስቶች የወጡበት ጋዜጠኞችም የወጡበት ምናምን ነው። ፕሮፌሰርም ደግሞ የተለየ ነገር አላቸው አይደል? አዎ በደንብ በጣም ፕሮፌሰር ከልጅነታቸው ጀምሮ በደንብ የተማረ ከሚባል ቤተሰብ የወጡ ናቸው። በጣም ጎበዝ ተማሪ የነበሩ ናቸው። ከዛ ደግሞ አሁን ሰሞኑን የአብይ ጾም ወቅት ላይ አይደለ ያለ ነው። የበገና ላይ የተለያዩ ምርምሮችን እየሰሩም ሰው ናቸውና ብዙ ነገር ነው የምናወራው። በጣም እኔ ምን እንዳገናኛቸው ማለት በጣም የቴክኒክ ሰው ናቸው። ከበገና ጋር ምን እንዳገናኛቸው በጣም ገርሞኛል። በጣም ማወቅ ፈልጌያለሁ። ለማንኛውም እናንተ ጾማችሁን ጨርሰናል። በተለየ ፈገግታና ኃይል ኢነርጂ አለና እንግዲህ ፕሮፌሰር እናውራ። አዎ በደንብ እንግባና ከሳቸው ጋር ቆይተናል። በጣም ደስ የሚሉ ሰው ናቸው። ከዚህ በፊት አግኝቻቸው አውቃለሁ። የእውነት የት ቲያትር ስሰራ መተው አይተው አይ ቲንክ ብሔራዊ ቲያትር ነበር እና ጠብቀውኝ ሰላም ብለውኝ ምናምን እና አበረታተውኝ እንገናኛለን ተባብለን ነበር። አልተገናኘንም። ዛሬ ልትገናኙ ነው? ቤታቸው ልዘይራቸው ነው። በጣም ደስ እንደሚላቸው ተስፋ እናደርጋለን። ደግሞ ጨዋታ የሚችሉ ናቸው። በጣም ደስ የሚሉ በጣም ሰላም ለዚህ ቤት እንዴት ናችሁ? መጣችሁ እንዴ? እንኳን ደህና መጣችሁ። በጣም ነው ደስ ያለኝ። አክብረሽ ቤቴ ስለተገኘሽ በጣም ደስ ብሎኛል። ሚኪ በስንት ዘመናችሁ እንኳን ደህና መጣልኝ። እንኳን ደህና መጣልኝ። እግዚአብሔር የተመሰገነ ይሁን። በሰላምና በጤንነት መገናኘት ትልቅ ነገር ነው። በጣም እባካችሁ ብቻ ትልቅ ነገር ነው። ሰላም ነው አለሁልህ። ትንሽ በጣም ደህና ነኝ። እግዚአብሔር የተመሰገነ ነው። እናንተ እንዴት ናችሁ? የፈረንሳይ ዳገት አላደረከማችሁ? ቆንጆ ሰፈሬ አየሩ ምናምን ድንቅ እንደሆነ አውቃለሁ። ውጣ ውረዷ ግን ትንሽ ነው። ምንም ፈረንሳይ ታወቀ ንጹህ አየር ቆንጆ ሰፈርተኛውን ሁሉ ሰላም እያለን ነው የገባው። በጣም ጥሩ አጋጣሚ። እኔ ደግሞ ከጥንት ጀምሮ እዚህ የኖርኩበት ሰፈር ስለሆነ በቃ ዋና እንትን ነኝ። የሚገርማችሁ ጎረቤቴ ዋሚ ቢራቱ የሚባሉት 109 ዓመታቸው ዋናው የኔ ጎረቤቴ ነው። ወልጄ ናቸው። እንዴት ደስ የእሳቸውን ቤት አልፋችሁ ነው እኔ ጋር መጣ። ከኔ ቤት 3ኛው ቤት የእሳቸው ቤት ነው። ይገርማል። በጣም ደስ የሚለው የሚገርማችሁ 109 ዓመታቸው ግን ስቲል ፑሽ አፕ ይሰራሉ። አዎ የሚገርሙ አባት ናቸው። ማይ ከሰፈሩ መሰለኝ እኔ ወደ ቦታው እየደረስኩ ነው። ሰው የሆነ ነጩ በዛ እንጂ
በጣም ደስ ይላል። ባለፈው እንደተገናኘው አይነት ነገር ነው። እግዚአብሔር የተመሰገነ ይሁን። በጣም ይሄ ራሱ ነው ደስ የሚለው። ከ10 ዓመት በላይ ሆነ ብሔራዊ ቲያትር ነበር የተገናኘ ነው። አንቺን ነው አግኝቼሽ የማላውቀው ከዚህ በፊት እንጂ በጣም ደስ የሚል አጋጣሚ ነው። እንኳን ደህና መጣችሁልኝ። ደህና ነው ታለ ጤናውን ሁሉ ደህና ብርቱ ሆነዋል። ብዙ እጅ አልሰጥም። ብዙ ለውጥ የለውም እያየሁ ነው። በጣም ደስ ይላል። ዛሬ ስንመጣ በጣም ነው ደስ ያለን። ያው የአብይ ጾሙ ጊዜ ነው የመጣ ነውና በገናን ከተለየ ከመንፈሳዊነት ጋር የተገናኘ ነው። በተለይ በገናና በተለየ መንገድ እንድንረዳው የሚያረገን ሰው ጋር ነው የመጣ ነውና በጣም ደስ ብሎ ነው የመጣ ነው። ግን እንደው ጨዋታችንን ለመጀመር ፕሮፌሰር ያው ልጅ ያሉ በጣም ጎበዝ ተማሪ እንደነበሩ ጃንሆይን ሁሉ የጨበጡ ሰው እንደሆኑ እስቲ ስለሱ ከመነሻው እሱ ስለሆነ ከዛን ጀምር ብዬ ነው። ጥሩ እንግዲህ በትምህርት ቤት እያለሁኝ ያው አባቴና አያቴም ተመሳሳይ በዚህ በትምህርት ዓለም እንትን ያሉ ናቸው። አያቴም ፈረንሳይ ሀገር ነው የተማሩት። አዎ የመጀመሪያውን የኢትዮጵያን ፐብሊሽ የሆነ መጽሐፍ የጻፉ በ1906 ዓመተ ምህረት እዚህ የምታያቸው ትልቁ እሳቸው አያቴ ናቸው። የአባቴ አባት ፓሻ ኃይለማርያም ሰራቢዮን ይባላሉ። 5 ቋንቋዎች የሚናገሩ የነበሩ ትልቅ አባት ናቸው። እሳቸው ደግሞ ልጃቸውን የኔን አባት ማለት ነው ስዊዘርላንድ ልከው እስከ ጦርነቱ ድረስ አባቴ እዛ ነበር የሚማረው እና ኦልሞስት ፒኤችዲውን ዶክትሬቱ ሊጨርስ ሲል የፋሺስት ጦርነት ተጀመረና ወደ ኢትዮጵያ መጣ እና የሚገርመው እነሱም 13-14 ዓመት ነው እዛ የኖሩት። እኔም መጀመሪያ 14 ዓመት ኖሬ ከዛ ነው እንደገና 3 ዓመት እንትን ያልኩት እና ኦልሞስት በዚህ የትምህርት እንትኑ ቤተሰባችን ውስጥ በጣም ከበሬታ ይሰጠው ስለነበረ ያበረታቱ የነበረ ቤተሰቦቼ። በዛ ምክንያት ለትምህርት የነበረኝ ፍላጎትም ሆነ ክህሎት እየጨመረ ሄደ። እርዳታውን ከቤት አለ። አንዳንድ ጉዳዮች ላይ ራት ስንበላ ይተረጎምልናል ከጀርመንኛ ወደ አማርኛ እና ብዙ እንትኖች ስለነበሩኝ ያ ደግሞ ጥሩ ባክግራውንድ ሰጠኝና ከተግባራዊ ትምህርት ቤት እንደ በግሬድ ዲስቲንክሽን ጨርሼ ተሸልሜ እዛው አስተማሪ ሆንኩኝና በአመቱ ወደ ውጭ ሀገር ሄድኩኝና መጀመሪያ ሃንጋሪ የምትባል ትንሽ ሀገር ውስጥ ነው የነበርኩት። 8 ዓመት ኖርኩኝ እዛ። ኤሌክትሪካል ኢንጂነሪንግ እና ፔዳጎጂካል ኢንጂነሪንግ ነው የተማርኩት። ልክ ትምህርቴን ስጨርስ ቀይ ሽብር ነበር ኢትዮጵያ ውስጥ እና ወደ ኢትዮጵያ መመለስ አልቻልኩም። ስለዚህ ወደ ጀርመኒ ያኔ ጀርመን ሀገር ዝም ብሎ ኢትዮጵያዊ የሆነ ሰው ማንም ኢትዮጵያዊ ቪዛ ያስፈልገው የሚገባ ነበር። ዌስት ጀርመን ትክክል። ያኔ ኢስትና ዌስት ነበር ትክክል። ስለዚህ ከኢትዮጵያ መጥቼ ልታሰር ነበር እዛ ትንሽ የሪንግ ሊደር ተብዬ ሀፓ እንትን ነበርኩና በዛ ምክንያት በግድ ማምለጥ ነበረብኝ። ሌላ 8 ዓመት ቆየሁኝ ጀርመን ሀገር እና ጀርመን ሀገር ዶክትሬቴን ጨርሼ እዛ ስራ ላይ ያለሁኝ እንትን ነኝ። በፍጹም ዜግነቴን አልለውጥም ብዬ ኢትዮጵያ ፓስፖርት እንደያዝኩ ነው የነበርኩትና አናድስልህም ወይ ሀገር ግባ አለበለዚያ ደግሞ ጥገኝነት ጠይቅ ተባልኩኝ። ወደ ኢትዮጵያ ተመለስኩና ጥቁር አንበሳ ለ5 ዓመት ሰራሁኝ። ህይወት አድን የሆኑ መሳሪያዎችን እንትን እንል ነበር። 89 ያህል ሆስፒታሎች ነበሩ፣ የመንግስት ሆስፒታሎች። እነሱ ውስጥ የሚተከሉትን የሚጠገኑትን እና ስርዓተ ትምህርቱንም በምህንድስናው በኩል እሱን እንዳስተምር ሆነ። ከዛ እድገት አገኘውና ሳይንስና ቴክኖሎጂ ኮሚሽን ገባሁኝ። እዚህ ብሔራዊ ሳይንስ መሳሪያዎች ተቋም ይቋቋም ነበረና ኮተቤ ላይ አንድ ትልቅ ላቦራቶሪ ሰራን። እኔ ከዛ ደግሞ እንደገና ወደ አዲስ አበባ ዩኒቨርሲቲ መጣሁኝና አዲስ አበባ ዩኒቨርሲቲ ሳስተምር ነበረ። ምርምርም እዛ ሲሰሩ ነበረ? አዎ በጣም ብዙ ጉዳዮች ላይ ምርምር ስራዎች ሰርተዋል በአዲስ አበባ ዩኒቨርሲቲ። ዋናው የሶላር ኤነርጂ ላይ ነበረ እንትን የምለው። ባህር ዳር ዩኒቨርሲቲ እንደ ገስት ፕሮፌሰር ሆኜ አስተምር ነበርና ህዳር ላይ ሁልጊዜ ኤንቫይሮንመንታል ዴይ ያላቸው ህዳር ሲጣጠን በእኛ ባህል መሰረት ያችን መሰረት አድርገው ጣና ሐይቅ ላይ ወሰዱኝና አሳ ማስገሪያ ይባላሉ። አሳ ማስገሪያ ማለት አሳ ተጠምዶ የሚጠበስበት እንትን የሚባልበት ፕሮሴስ የሚደረግበት ነው
እና የአሳ እንደምታውቁት ከ50 በመቶ በላይ የሚጣል ነው። አንጀቱ ይጣላል፣ አይኑ ይጣላል፣ ቅርፊቱ ይጣላል፣ አጥንቱ ይጣላል እና 1500 ኪሎ በቀን ዳምፕ ይደረጋል። እና እንደው ምን ይሻላል ይሄንን እንደው መላምት እባክህ አሉኝ እንዴ። እና በዚህ በፀሐይ እንትን ላይ ብዙ ሰርች ስለነበርና ጀርመን ሀገር ኤክስፒሪየንስ ስለነበረኝ ሶላር ድራየር ለምን አንሰራም? ደሙንም እንደ ደምነት እናድርቀው፣ የአሳውንም ድቅዳቄ እናድርቀው። አሳው ካልሲየም ሪች ነው፣ እሱ አጥንት ጠቆር ነው፣ ያኛው ደግሞ ፕሮቲን። ሁለቱ ሚክስ ብናደርገው እኮ ግሩም ምግብ ይወጣዋል። ይሄ ለአሳዎቹም መኖ ይሆናል፣ ለዶሮም መኖ ይሆናል። እዛ ላይ አልፋ የሚባሉ እነዚህ የእርሻ ቅርሚያዎች ምናምኖችን በመክተት እሱም ብናደርግ የሚል ሀሳብ መጣልኝና እሱ ላይ እንትን ማድረግ ጀመርኩኝ። አርቲፊሻል ፖንድ ሰራን። ግቢ እንደው 1000 ካሬ ሜትር የሚያህል እንትን ላይ ውሃ ሞላ ነውና ፊንገርሊንግስ ይባላሉ። የአሳጫጩቶች ናቸው። የአሳጫጩቶቹን ከሐይቁ አመጣንና ዘከተት ናቸው። የኔን ምግብ እየበሉ 3 ወር በማይሞላ ጊዜ ውስጥ ከ1 ኪሎ በላይ ሆኑ። የሚወለዱትም እኛ አሳ ማስገር ነው እንጂ አሳ ማብላት ባህሉ አልነበረን። ያን ባህል ለወጥ ነው። አሳ ማብላት አለብን። ጣና ሐይቅ ላይም ማብላት ይቻላል። እና ያንን ኮንሰፕት ዲቨሎፕ አደረግ ነው። እየቀጠለ ሄደና ያው እንግዲህ ኮቪዱ ምኑም መጣና ፋይናላይዝ ቀረ። ግን እንትኑ በጣም ትልቅ ተሞክሮም ነው። ትልቅ እንትን ነው። ፓተንት ራይት የሚያስገኘልኝ ግኝት ነው። ካሳ ጋር ምንም ወዳጅ ናችሁ? በጣም 30 ዓመታቸው አብረውኝ። በጣም የሚገርም 30 ዓመታቸው አብረውኝ። በጣም እነዚህ ካሜራማኖቹ መብራታቸውን አጥፍተውባቸው አቃያይመኛል እንጂ በጣም ቅርበት አላቸው። ወደ ፕሮፌሰርነት ደረጃ የደረሱባቸው የምርምር ስራዎች ከዚሁ ከሪኒዌብል ኢነርጂ ጋር ከፀሐይ ከሱም ጋር የተያያዘ ነው። ሌላው ደግሞ ጥሩ ጥያቄ ነው ሚኪ ያመጣልኝ። ሁለተኛው ጠንካራው የተማርኩበት እንትን ባዮሜዲካል ኢንጂነሪንግ ነው። ቅድም ጥቁር አንበሳ የሚከተተኝ እሱ ነው። ግን ሌላው ይሄንን ለማስተማር ብዬ የተማርኩት ፔዳጎጂካል ኢንጂነሪንጉም ጣጣ ይዞብኝ መጣ። በጣም የተከበሩ ሰዎች ቢሮ ይመጣሉ በሙሉ ዩኒፎርማቸው ማለት ነው። እና የሚሊተሪ እንትን ተቋም ኮሌጅ ልናቋቋም ስለምንፈልግ እዛ ላይ እባክህን ካሪኩለሙን ዲዛይን አድርግልን ይሉኛል። እንዴ ከተወለድኩ ሽጉጥ እንኳን አይቻላቅም፣ ጠበንጃም አይቻላቅም። አይደለም እንዴት እንደሚሰራ እንትን ይሄማ የሚሆን ነገር አይደለም፣ አልችልም አልኳቸው። አይ እንግዲህ አንተ ሽጉጡን ባታውቀው እኛ ሽጉጥ የሚያውቅ ሰው እናመጣለንና ከኤርፎርስ የሚሊተሪ ቴክኖሎጂ የሚያውቁ ሰዎችና ከእናንተ ጋር ግን ከአዲስ አበባ ዩኒቨርሲቲ ሲኒየር የሆነችው ፕሮፌሰሮች ተሰብሰቡና አሁን ደብረዘይት ዲፌንስ ኢንጂነሪንግ ኮሌጅን አቋቁሙ ተባልን ማለት ነው። እና በጣም እኔ ነበርኩኝ የኮሚቴው መሪና ዋና ዲዛይን ከጀርመን ከአውስትሪያ እና ከሌሎች ከተማርኩባቸው ሀገሮች ሚሊተሪ አካደሚስ ጋር እንትን ብዬ አሁን አፍሪካ ውስጥ ብቸኛ የሆነ የሚሊተሪ አካደሚ በአፍሪካ ደግሞ ከቶፕ 10 ውስጥ አንዱ ዩኒቨርሲቲ ሆነዋል። እና እሱን ማቋቋም ቻለ። ስጀምረው ግን እንደምነካችሁ ሽጉጥ አይቼም አላውቅም። ምስኪን ሰው ሽጉጥ እንዴት እንደሚሰራ አስተምር እንዴት ትሉኛላችሁ ብዬ ስከራከራቸው ነበር። ሽጉጥ ከኛ ነው። ኤግዛክትሊ። በጣም ደስ የሚል የሙያ ኤክስፖዠር ነበረኝ። ብዙ ሚሊዮነር ምንም ባያደርገኝም አትሊስት የመንፈስ እርካታና ለሀገር ለወገን የሚሆን ነገር ነውና እናንተ ቤተሰባዊ እንትን ስላላችሁ ነው። አንዳንዶቹ እንደውም ቤተሰባዊ ሚስጥሮችን የሚያወጣው በቤተሰብ መሀል ሚስጥር ስለሌለ ማለት ነው። አሁን የሰማነው ተሰምቶ አይደለም እና ለመጀመሪያ ጊዜ ደስ ይላል። በዚህ ሁሉ ግን ፕሮፌሰር በኢንጂነሪንጉ በባዮሜዲካሉ በዚህ ሁሉ ውስጥ አልፈው እንዴት ነው በበገና ፍቅር የወደኩት? ምክንያቱ ምንድነው? መች ነው ይሄ የሆነው? ከሙያ ጋር ሲታይ እነዛ ነገሮች በሙሉ ከድምጽ ጋር በተለይ አሁን አልትራሳውንድ የሳውንድን እንትን
ስለዚህ ያንን ለመስራትና ያንን እንትን ለማድረግ ሶኒክ ኤነርጂን ማጥናት ያስፈልጋልና ከዛ ጋር የተማርኩት ነበር። ለሳውንድ ብዙ ፍቅር ነበር። እንደውም ቴሌቪዥኑን ምንም ስንሰራ ያኔ ስቴሪዮ የሚባል ነገር አልመጣም ነበር። እኔ የተማሪ ሆኜ ነው ይሄ ስቴሪዮ በሁለት ጆሮ የሚደመጡ ነገሮች ሞኖ ነበረ ድሮ ትዝ ይላችሁን፣ በአንድ ጆሮ ነው። አሁን ስቴሪዮ ሆነ። እዛው ተማሪ ሆኜ ማለት ነው። ወደ 4ኛ 5ኛ ዓመት ስደርስ ደግሞ ኳድራፎን ተባለ። አንድ ቲያትር ቤት ውስጥ ቁጭ ብለን ከአራቱም አቅጣጫ የሚመጡትን ድምፀቶች ባንዴ መስማት መቻል፣ ሰራውንዲንግ ኤግዛክትሊ ያንን ኢሚቴት ሊያደርግ የሚችል ኳድራፎን የሚባል መሳሪያ ይፈልሰፍ ተባለና እሱ ላይ ብዙ ተሰራ። ግን የሚገርማችሁ እንትን አላለም፣ በዓለም ላይ አልተሰራጨም። ግን የበገናው እንትን ገቢ ስብሐት አለማዋጋ ጋር በጣም እንቀራረባለን እና እሳቸው እንትን ሲያደርጉ ይጋብዙኛል በየልዩ ልዩ አጋጣሚዎች እና ሳዳምጠው ድምፅ እንትን ላይ ልዩ ስልጠና ተሰጥቶን ነበረ። ቋንቋ በምንባል እንግዲህ ፈረንጅ ሀገር መማር ጥቅሙ ሳይንሱን ሳይሆን የምትማሩት ባህሉንም ትማሩታላችሁ። የሰውን ውጣ ውረድም እና ጥቅሙ ብዙ ነው እና ያንን እንድንማር ብለው ገና በገባን በአንድ ወሩ ትልቅ የሲምፎኒ ኦርኬስትራ አካዴሚ ኦፍ ሚውዚክ የሚባል አላቸውና እዛ ይጋብዙናል ማለት ነው። ይወስዱንና ያስቀምጡናል። ገና የመጀመሪያው 10 ደቂቃ ላይ ለጥ ብለናል። ኦልሬዲ ሙዚቃው በቃ እንትን ያደርጋልን 3 ሰዓት 4 ሰዓት የሚፈጅ ነው። ሞዛርትን ሾፕንን አሁን ጣጣው የሚመጣው በማግስት እንዴት ነበር ያ እንትን ምን የትኛው ሰምተናል። ይሄ በቃ ማቋረጥ በሽታ ሆነ። በየወሩ ሪፖርት መጻፍ አለብን፣ ሪፖርት ማቅረብ አለብን። ለእንደነዚህ አይነት ሀገር በቀል ጥበባት ቫልዩ መስጠት ጀመርኩኝ እና ከሌሎቹ መሳሪያዎችም ጋር የማወዳደር አቅሙ ስለነበረኝ ኤክስፖዠሩ ስላለኝ ሞር ተፈጥሮ ተኮር በሆነ መልኩ እንትን ስንል የመጋቢ ስብሐት አንድ ተማሪ ነበረች ዶክተር ስቴፈኒ የምትባል ከቤልጅየም የመጣች ያው እንግሊዝኛ የሚናገር ሰው ብዙ ስለሌለ ከኔ ጋር እንገናኝ ነበርና በዚህ በሪሰርቹም በምኑም ስለምረዳት እሷ ብዙ ሳይንስ ውስጥ ከተተችኝ። የበገናው ሳይንስ ውስጥ ማለት ነው። ከፍተኛ ፍሪኩዌንሲ ያለው ከሌሎች የዜማ መሳሪያዎች 12000 ሄርስ ነው የሚያመርተው። ይሄ የሌሎቹ ቫዮሊንን ያየን እንደሆነ ጊታርን ያየን እንደሆነ ከ6 እስከ 7000 ነው። ይሄ 12000 ነው። ዝቅተኛው ደግሞ 50 ነው እና ይሄ ከሰው እርግብግበት ጋራ ከሰው ንዝረት ጋራ የመቀራረብ ባህሪ ያለው እና አእምሯችን አሁን አልፋ ቤታ የሚባሉት ፍሪኩዌንሲዎች እስከ 8 እስከ 12 እስከ 16 ነው። ስንተኛና እንቅልፍ ሲወስደን ወደ 8 አካባቢ ነው የሚሆነው። በተመስጦ እንትን በምንልበት ጊዜ 12 ነው የሚሆነው። ይሄ በሚዛባበት ጊዜ ነው ስትረስ የሚመጣው፣ ድካም የሚመጣው፣ ዲፕሬሽን የሚመጣው እና እነዚህ ነገሮች ላይ በገና ከፍተኛ እንትን ይሰጣል። በገናን አሁን እንዳሉት ፕሮፌሰር ቴክኒካሊ እና ቴክኖሎጂካሊ አንደርስታንድ ማድረግ ይቻላል ወይ? ምክንያቱም በገና ከመንፈስ ጋር የተገናኘ ነገር ነው። ክራር ቢሆን አሁን ለምሳሌ ሲንቆ ቢሆን የምረዳቸው ነገሮች አሉና እቺ ሳይንሷና መንፈሳዊነቷ አልተጣረሰችም? የሆነች ነገር የላትም ወይ መሀል ላይ? የሚገርም ነገር መጣረዝ አይደለም፣ ፍቅራቸው ከመብዛቱ የተነሳ አንድ ናቸው። ትክክለኛ ጥያቄ ነው ጥያቄው። የተሄደበትም የነበረው መንገድ በበገናው ዓለም ለመንፈሳዊ ጉዳይ፣ ለተመስጦ፣ ለአውጠንጥኖ ነው እንጂ አገልግሎት የሚሰጠው እና ከእግዚአብሔር ጋር ለመቀራረብ፣ ራስን ለመፈተሽ፣ ኮንሰንትሬት ለማድረግ ብቻ ነው የሚጠቅመው እንጂ ሌላ ጥቅም የለውም ተብሎ ነበር የሚታሰበው። ያ አይደለም እያልኩ ነው ያለሁት። በጤንነታችን ላይ ከራሳችን ከማንነታችን ጋር የተሳሰረ ስለሆነ በጣም እጅግ በጣም ጠንካራ እንትን አለው። ምክንያቱም እኛ አናውቀውም፣ ሰውን አናውቅም። ሰው ማለት ከፍተኛ እርግብግቢት ያለው በእንቅስቃሴ ላይ የሚገኝ ፍጡር ነው። ያንን ባህሪውን ካወቀው
ለባህሪው የሚስማማውን ነገር ማድረግ ይችላል። በገናን መስራት በበገና መደርደር ደግሞ ከባህሪው ጋር የሚተሳሰር ነገር ነው የሚል ፊሎሶፊ ይዤን የመጣሁትና በምንም አይነት በሃይማኖታዊ ጉዳይ ላይ ብቻ ታስሮ መቅረት የለበትም። ከእግዚአብሔር ጋር ያቀራርባል፣ ችግር የለብኝም ብለህ ተመስጦ ይረዳል፣ ትክክል ነው። ግን ከዛ አልፈን ለጤና ለፈውስ ከፍተኛ ሚና ይጫወታል ነው። አሁን እዚህ ጋር ያለው አስተውሎት በማህበረሰብ ውስጥ በሽታ ሲባል የሚታወቅ ነቀርሳ፣ የጉበት በሽታ፣ የምናምንቴ በሽታ፣ የተጨባጩ አካላዊ በሽታ ነው። አካል አይደለም የሚባለው። መጀመሪያ የሚታመመው ነፍስ ነው። የልብ ደንዳናነት አንድ በሽታ ነው። የልብ አይነ ስውርነት ሌላ በሽታ ነው። እና መንፈሳዊ የሆኑ በሽታዎችን ማከም የሚችል ንዝረት ስላለው በዛ ንዝረት ተጠቅመን ሰውን ነፃ ማውጣት 10 አውታር 12000 አይነት ድምጽ ያወጣል፣ ቶንስ ያወጣል። ለኛ ለጨዋዎቹ ይጫወባባል። ጨዋዎቹ ማለት ጉዳዩ ላይ እውቀት ለሌለን ሰዎች ምን ማለት ነው? ይሄ ሚዚኮሎጂ ውስጥ ልገባ አልፈልግም። ረቂቅና ልሂቅ የሆኑ ዜማዎችን ማመንጨት መቻል በራሱ አንድ ከባድ እንትን ነው። እኛ ሀገር አሁን ለዛ ተጸጋዋለን። ብዙ ጊዜ የአማራጭ ጉዳይ ይመስለናል። ክራር አንስተህ ነበር ለምሳሌ ያህል መስንቆ አለ፣ ዋሽንት አለ። እነዚህ ሁሉ የራሳቸው ፍሪኩዌንሲ አላቸው። ያን ፍሪኩዌንሲ ለማስተናገድ ሲባል ነው እንጂ አዲስ መሳሪያ ለመፍጠር ሲባል አይደለም። መሳሪያዎች ልዩ ልዩ የሆኑት ያን ከ0 እስከ 10,000 እስከ 100,000 ባለው እንትን ውስጥ የትኛው መሳሪያ የትኛውን ያመጣልናል ነው። አየህ አሁን አንድ ምግብ ቤት ሄደን እኛ ቶሎ ምግብ ሳንድዊች ነገር በላጠርገን ራባችን እንደምናስታግሰው ሁሉ የፍሪኩዌንሲ መራብ ለመጣበት ሰው ቫዮሊን ብቻ ሰምቶ ተመስገን ይላል። አይ እኔ ደግሞ አርጋኖን ነው መስማት ያለብኝ ብዬ ተመስጦዬ ውስጥ በአንድ ሰዓት ውስጥ ዲሊቨር ይገባለሁ ማለት ነው። ይሄ ዲፍረንስ አለው። የበገናውን ንድፈ ሐሳባዊና ገቢራዊ ስሪቱንም ሆነ ፋይዳውንም ስናወራ የነበረው በገሃድ ደግሞ ምን ይመስላል፣ ድምጸቱ ምን ይመስላል፣ ዝቅተኛው ምንድነው፣ በጣም ከፍ ሲል ደግሞ ምን ያህል እርከን አለው የሚለውን ከሌሎች የባህል የዜማ መሳሪያዎች ጋር በማወዳደር ማዳመጥና መወሰን እንድንችል መምህር ዳግም አደፍርስ ይባላል። የህብር በገና ትምህርት ቤት መምህር ነው። በጣም ከፍተኛ ሙያ ያለው ነው በዚህ ሙያና እባክህን እስቲ የውይይታችንን መሰረት ህይወት ዘራበት ብዬ ለምታወት ነው። መሞት ሳለ መፍረስ፣ መቀበር ሳለ መበስበስ፣ እያደሩ ማነስ፣ ጽላት ዘሙሴ ድረሺ የከፋው ሰው አይተሺ፣ የከፋው ሰው አይተሺ፣ የከፋው ሰው አይተሺ። ሰላም ለኪ ማርያም ድንግል ንጽሕት፣ ሰላም ለኪ ማርያም ድንግል ንጽሕት፣
ሰላም ለኪ ማርያም ድንግል ንጽሕት ያቺ ርግብ ያቺን ወለላ ፍጥረት በበገና እስኪ ላመስግን ጥቂት የሷ ዝማሬ ዕዝራና ዳዊት በባሕሪ ቃል ኪዳኗ የማይፈርስባት ነዋሪ እልፍ አእላፍ መላእክት አሏት ነባሪ ያገልግሉሽ ብሎ የሰጣት ፈጣሪ እኒያን ይዛ ፍጥረት ዓለሙን መካሪ ወለላዊት ቤዛዊት ዓለም ብፅዕት ከወተት ውዳሴሽ ጥዑም በእውነት ከወለላ ታምርሽ ጥዑም ሲበላ የብርሃን ዘውድ የብርሃን አክሊል ለብተሽ ድረሽልን በሰረገላ ሆነሽ ይሸሻሉ አጋንንት አንቺን ሲያዩሽ በቤተ መቅደስ ስታገለግል ስትሰራ ነይ ውጭ አሏት ሊቃውንት መክረው በሴራ ተመቅኝተው ምናምን ኃጢአት ሳትሰራ እንደ ፀሐይ ገላዋ እንደ እሳት ሲያበራ ትሙት ብለው ማየ ዘለፋን ቢያጠጧት እንደገና ብርሃን መሆኑ ባሰባት ያንን ግሩም ያንን ደስ የሚል መዓዛ በንጽሕና ያለ ሩካቤ ጸንሳ ወለደችው በመላእክት እጅ ተይዛ የታደለች የተባረከች ፍጥረት የበላውን 78ቱን ነፍሳት አስገባችው በጥርኝ ውሃ ገነት ከአድማስ አድማስ ወረቀት ቢሆን መሬት ቀለም ቢሆን የሶስት ወር ውሃ ክረምት ብዕር ቢሆን የዚህ ዓለም ሁሉ እጽዋት ቢጻፍ አያልቅም የተአምርሽ ብዛት ንግበር ብሎ ገና ሲፈጥረን ከጥንት ፈጥሮ ሰጠን ድንግል ህሊና ትዑት በእርሷ ሰበብ እንገባለን ገነት ተመልከቱት የእግዚአብሔርን ምሕረት ብንወርድበት መቼ ይወዳል ከሳት እኛ ገና በኃጢአታችን ብዛት እንወርቃለን ከዚያ ጨለማ ክርፋት አደራሽን ቤዛዊት ዓለም ብፅዕት በማልቀስሽ በመጨነቅሽ ብዛት ኩሩ ሲለን እንድታወጪን ከሳት አይገባም ለሳቅ ለዘፈን መምታት ለዓለም እስከ ዘላለም ድረስ መስዋዕት ለእግዚአብሔር ፕሮፌሰር በገና ላይ አውታሮቹን እየጨመሩ ለመስራት ለመሞከር ብዙ ሞክረዋልና እየጨመሩ በሰሯቸውና በመኮራቸው መንገድ ምንድነው የተለየ ውጤት ያገኙት ነገር አለ እስካሁን? በገናውን ቅድም ሚኪም ካነሳው ጋራ ከ10 አውታር ጋራ ስናያይዘው 10ቱ ግጋቶችን 10ቱ የነፍስ
የሴንሱዋል ኦርጋናይዜሽን በዓለም የተማረው ያው 5ቱ ናቸው እንደምታውቁ ማየት፣ ማሽተት፣ ማጣጣም አይደለ? ግን 5 ህቡዕ ደግሞ ህዋሶች አሉ። በፈረንጅ ሀገር 5 ሴንሶች አሉት ነው ተብሎ የሚታሰበው ሰው። እኛ ግን 10 ሴንሶች አለን። እኛ 10 ኢትዮጵያኖች ማለት ነው 10 ሴንሶች አለን ወይንም 10 ህዋሶች አሉን ብለን ነው እንትን የምንለውና ከ10 አውታር ጋር ያያይዙታል ይሄንን። ስለዚህ የዲቨሎፕ እያደረገ መጥቶ ከ8 ከ6 ከ10 መጥቶ አሁን ኢየሩሳሌም እንትን ውስጥ ድሮ በነበረበት ጊዜ እስከ 16 አውታር ሁሉ ነበራቸው። ሃርፑ ሳይሆን እንትኑ ሊር ይሉታል እነሱ። ግን በጣም የረቀቁት ድምፀቶችን በዚህ ፒክ ማድረግ ስለማይቻል አርጋኖን የሚባለው እዚህ የምታዩት እንትን ይሄ አሁን ረቂቅ የሆኑትን እንትኖች ፒክ ማድረግ ይችላል። 108 አውታሮች ነው ያሉት። 54 በዚህ 54 በዚህ በሁለቱም እና መቃኛው እንዳያችሁት አሁን የጊታር ነው። ጥሩ አይደለም፣ አይሰራም። አሁን አግኝቻለሁ ሌላ ከውጭ ሀገር አግኝቼ ልክ እንደ ስክሩ ድራይቨር እንትን እያደረገ በደንብ የሚሰራ አግኝቻለሁና እሱም ዲቨሎፕ እየተደረገ ነውና ልዩነቱ ምንድን ነው? በዛ እንትን በምንልበት ጊዜ ፍሪኩዌንሲ ሬንጁ ቅድም እንደነገርኳችሁ 12000 ነበር። ይሄ 17000 ነው። እዩት እንግዲህ ያውም በዚህ ነው። ይሄንን እንትን የምንለው እስከ 24000 ድረስ ይደርሳል። ያ ደግሞ የሞተ ሰውም ይቀሰቅሳል ብለን ነው። ስለታመመ መፈወስ ሳይሆን ወዲያው የሞተን ሰው መቀስቀስ ይቻላል የሚል ነው። በእኛ በሕክምና እንትን ውስጥ ዲፊብሪሌተር የሚባል አለ። ኤግዛክትሊ ኤግዘሪስት ልክ እንደዛ ያደርጋል ነው። ስለዚህ ያንን አርጋኖን ይሄ የነበረ መሳሪያ ነው። የነበረ መሳሪያ አይደለም፣ የተፈለሰፈ አይደለም። አባ ጊዮርጊስ ጋሽጫ አርጋኖን ብሎ የእመቤታችንን ምስጋና የጻፈው መጽሐፍ አለ። እዛ ላይ ደግሞ እመቤታችንን በአርጋኖን እናመስግናት ይላል። ፍሪኩዌንሲው ልዩ ስለሆነ ማለት ነው፣ ከበገናው ስለሚለይ ማለት ነው። እሱ ነው ይሄ እንጂ እኔ የፈለሰፍኩት አይደለም። 400-500 ዓመታት እኔ በጣም የገረመኝ ፕሮፌሰር የአውታሮቹን የበገናውን አውታሮች ሌላውን ጨርሰው ከድኩላና ከሚዳቋ አንጀት ምን አሳሰቧቸው? በምን አሰቧቸው? እነ ድኩላን እነ ሚዳቋ የዋህናቸው በሚል ነው። በጣም ቆንጆ ጥያቄ ነው። ትልቅ ውሌት አለው። በጣም የሚገርመው አውታሩ ላይ ብቻ አይደለም እንትኑም የድምፅ ሳጥኑም ላይ ገበቴው እንለዋለን። ገበቴውም የሚወጠርበት እንትን እዚሁ አሳምነዋለሁ እና እዚሁ ጥሩ አስተማሪ ስለሆንኩኝ ሀሳቡን እዚሁ ነው ማስለውጫው። ተፈራርምን ነው የምንለያየው። አሁን አይተህ እንደሆነ የፍየልና የበግ እንትን ጮማነት አላቸው። ጮማ በሚሆንበት ጊዜ ቆዳው ይለሰልሳል እና ቫይብሬሽኑ ሀይ አይደለም፣ ለከበሮም የሚሆን አይደለም። ስለዚህ ያልጮመ በምንፈልግበት ጊዜ ወደ ድኩላውናዎቹ ወደ እንትኖቹ ሄድን ማለት ነው። እነሱ በጣም የሚሮጡ እናንትን ኤላስቲክ ስለሆነ እንደ ስፕሪንግ ስለሆነ ቆዳቸው አይጮመጩም። ስለዚህ ያንን በመጠቀም ቫይብሬሽኑ በጣም ከፍ እንዲል ማድረግ ያለው አንድ። በተመሳሳይ መንገድ አንጀቱም እንደዚሁ ጮማ ነው። አይታው እንደሆነ የትንሽ የበከላ አንጀትና የአንድ ሙክት አንጀት አንድ አይደለም። ስለዚህ ያኛው ስትሬንግዝም የለውም። የዚህ አሁን ኢቨን የሚገርማችሁ የአፋር በግና የመንዝ በግ አንጀት መጠቀም ለየቅሉ ነው። አዎ ስትሪንጎቹ አንደኛ የተሸረቡ በጣም አድካሚ የሆነ ፕሮሰስ ነው ከተደረገው። በነገራችን ላይ ኢትዮጵያ ለአውሮፓ አንጀት ኤክስፖርት ታደርግ ነበር በ1910 11 15 ከመቶ ዓመት በፊት የፍየልና የእንትን አንጀት። የሚገርማችሁ ነው። ለዚሁ ለስትሪንግ ኢንስትሩመንት ማለት ነው። የምናውቀው እኛ ቡና ቅመማ ቅመም ነው አይደለም። አንጀትም ኤክስፖርት እናደርግ ነበር እና ለክፋት አይደለም፣ ለክፋት አይደለም።
ያልጮመ ነገር። አሁን እኛ ሀገር ግን አንድ ተግዳሮት አለ። በዚህ አጋጣሚ ውይይታችን ዝም ብሎ ለውይይት ብቻ ከሚሆን መፍትሄ ሀሳብም እንትን ለማለት እንደምታውቁት እነዚህ የዱር አራዊቶች የተጠበቁና መገደልም የሌለባቸው ናቸው እና እየተሄደም እየታደኑ እንትን መባልም የለባቸውም። ግን እድሜ እንትን ሲሞቱ ግን ቆዳውን ዝም ብለው ነው እዛ የሚጥሉት። አንጀታቸውንና ቆዳቸውን ግን እንደው ቢያደርጉልን በዚህ በዋይልድ ላይፍ ላይ የሚሰሩ ጠበብቶች እንደው ይሄን ችግራችን አይተው እኛ ልንገድል አንመጣም፣ ግን የሞቱትን ቢያቀርቡልን ተአምራዊ የሆኑ በገናዎችና አርጋኖኖች መስራት ስለምንችል እነሱን ትኩረት ብንስብ ደስ ይለኛል። ቅድም ፕሮፌሰር የአርጋኖን ፓወርም እያነሱ ነበርና የሞተን ሰው እንደ መቀስቀስ ያክል ፓወር አለው እያሉ ነበርና በገናን በተለያዩ ማዕከላት በተለይ ደግሞ በሱስ ማገገሚያ ማዕከላት ላይ ሙከራ ተደርጎ ነበር። ያው እርስዎ በተደጋጋሚ የሚያነሱት ለሕክምና ይጠቅማል ለሰዎች በሙሉ በገና ጥሩ ነው እያሉ ነበርና እኛም ቅድም ስንሰማ ትንሽ ስክን የማለት እርግት የማለት አይነት ስሜት አለውና በተለይ በማገገሚያ ተቋማቱ ላይ ስትሰሩ በነበረው ጊዜ በዛን ጊዜ የተለየ ያጋጠመው ነገር ካለም ታስታውሱት? እዛ የነበረውስ ነገር ማዕከሉ ውስጥ እንዴት ነበረ? አማኑኤል ሆስፒታል ነው የጀመርነው። በጣም መልካም የሆነ ሜዲካል ዳይሬክተር ነበረ። እዛ እንደ 15 ዓመት 16 ዓመት ይሆነዋል መሰለኝ። ይህንን ሀሳብ ይዘን እንትን ማድረግ ጀመርን፣ መወያየት ጀመርን እና አእምሯቸውን ለታወኩ ሰዎች ወረቀትና እርሳስ ቀለሙ ይሰጧቸዋል። ሳሉት እንላቸዋለን፣ እንደፈለጉት እንትን ይላሉ። እሱን እንትን ሲያደርጉ ባክግራውንድ እንትን እናሰማቸዋለን፣ በገና እናሰማቸዋለን። 1-3 ወር ነው የፈጀብን። መጀመሪያ ዝም ብለው ቀለሙን ሳብጨረጭሩት ይውሉ የነበሩት በኋላ አባታቸውን ወይም የተወለዱበትን አካባቢ ወይ የሆነ ነገር ትዝ የሚላቸውን ነገር አስታውሰው ለመሳል መሞከር ጀመሩ። ስዕሎቹ ሚኒንግ እያመጡ ያው ህይወት ታውቃላችሁ ፋይዳ ተኮርና ፋይዳ ቢስነት ነውና ሚኒንግለስነስ ነው ሁልጊዜ እኛን ህይወታችን እንትን የሚለውና ሚኒንግ መፈለግ መጀመር ለካስ የጤንነት አንድ እርከኑ ነው እና እዛ ላይ መረጋጋትን ስናመጣላቸው በ3 ወር ውስጥ የሚገርማችሁ ለሂልተን ሆቴል ለኤግዚቢሽን አቅርበነዋል። የእነሱን ስዕል በእውነት ነው ታትሟል በእንትን በጣም የሚደንቅ ነው እና ለአመት ለምናምን አይድኑም ተብሎ ይጠበቁ በተለይ የተማሩ ልጆች ነበሩና ማለት ከተማሩ ስል ዲግሪ ምናምን ይዘው የታመሙ ልጆች ማለት ነውና እነሱ የዛ ሰለባ የነበሩት በዚህ በእኛ እንትን ብለው ነፃ ወጥተው አዎ ኮተቤ እንደውም አንድ ሌላ ይሄንን የኛን እንትን ያየ አንድ መልካም ሰው ደግሞ አንድ ቤት እንትን እንደማገገሚያ ነገር አድርጎ ያ እንዲቀጥል ከዛ ከወጡ በኋላ ደግሞ እንደገና እንዳይመለሱ እዛ ደግሞ ለ1-3 ወር በየሳምንቱ 2 እየሄድን 3 እየሄድን በገና እንትን ነበርና ያ በጣም ቆንጆ ስኬት ነበረው። ቅድም ዳግምን እያዳመጠን ነበርና የሆነ ጊዜ ላይ ፕሮፌሰር የበገና ደርዳሪዎች ቁጥር ትንሽ አንሶ ነበርና አሁን ላይ ስናይ ግን በጣም የተለያዩ መድረኮች ላይ ብዙ ልጆችን እያየን ነው። ወጣት ተማሪዎችም ወጣት አስተማሪዎችም እየበዙ ነው ያሉትና ይሄን ሲያዩ እርስዎ ምንድን ነው የሚሰማዎት? እንጂ በቃ ቀላል ጥያቄ መጠየቃቶች ይፈቱዱ እንዴ ክፉ ሰው ነሽ። እኔ ሲያዩሽ በጣም ደግና ገርም በእውነት አይደለም ልሽ አሁን እንደ እውነቱ ከሆነ ደስ ሊለኝ በተገባ ነበር፣ ግን ደስ እያለኝ አይደለም። አልዋሻችሁም። በጣም ጥሩ ጥያቄ ነው። ወደ በታሪክ እንትን ወደ ኋላ ልወሰዳችሁና ከ25 ዓመት በፊት 10 አይሞሉም ነበር በገና ደርዳሪዎች። መጋቢ ስብሐት አለማዋጋና ሌሎች 4-5 ነበሩ የነበሩት። በዛው አመት ያን ቶፒክ ስናነሳው 3 ሞቱብን። በየአመቱ የበገና ኮንሰርት እናደርግ ነበረ ራስ መኮንን አዳራሽ በእኔ እያስተባበርኩኝ ማለት ያኔ እንግዲህ ከበገናው ጋር ፍቅሩ ከጀመረ በኋላ በየአመቱ ኮንሰርት እናደርጋለን እና አንዱ ሜጀር ጥያቄያችን ያ ነበርና ኮንፈረንሱም ላይ ያቀረብ ነው ለምን ይሻለናል እንዴት እንሄድበት የሚል ችግር መጣና ማህበረ ቅዱሳንም ልዩ ልዩ ሰዎችም ተረባረቡበትና በሚገርም ሁናቴ ሀገር አዲስ አበባ ብቻ አይደለም በኢትዮጵያ በሙሉ
ትናንሽ በፍጹም በገና ይኖራል ብላችሁ የማታስቡበት ከቦንጋ 10 ኪሎ ሜትር 15 ኪሎ ሜትር ርቀው ሄዶ የበገና ትምህርት ቤቶች ተከፍተዋል። አሁን ደስ ያለመሰኘቱ ነገር የኢትዮጵያ የባህል ዜማ መሳሪያዎች ስታንዳርድ አልወጣላቸው። ስታንዳርድ የላቸውም። ስታንዳርድ ስለሌላቸው ከተራ የባህር ዛፍ እንጨት ጀምሮ እስከ ዋንዛና እስከ ሰንደል እንጨት ድረስ በልዩ ልዩ እንጨቶች ይሰራሉ። አሁን ግን ዝም ብሎ ለእንጀራ ማንተ ማረጊያ ሆኖ የቁመተ ስጋ የሚያስፈልግ ነገር ስለሆነ በገና ማምረት እንደውም በርጩማ ከማምረት ሞር የተወዳጅ እየሆነ ነው የመጣውና ያ ደረጃውን አይጠብቅም። ደረጃውን ባለመጠበቁ የሚጠበቅበትን ቫልዩ የሚጠበቅበትን ደረጃ ሊመጥን አልቻለም። ያ ነው አሁን እንግዲህ ደረጃውን እንዴት እናርገው፣ ደረጃ ማውጣትስ ምን አመጣው ብለን በምንልበት ጊዜ አይታችሁ ነው አንድ አምፖል ከአንድ ሱቅ ገዝተን ስንከተው ወዲያው ነው የሚገባው። ልክ አንድ በገና ከአንድ ቦታ ገዝተሽ ወዲያው ስትደረድሪው ያን ደረጃ ማምጣት መቻል አለበት። በገና ተብሏላ። በገና ሆኖ የክራር ድምፅ እንዲያመጣ አንፈልግም። ያንን ስብሰባ በምታረጉበት ጊዜ 5 እና 6 በገና ደርዳሪዎች ባሉበት 2 እና 3 ደግሞ በህይወት ባለፉበት ሁኔታ ይሄ ነገር እየጠፋ ሊመጣ ነው ከሚለው ድንጋጤ ይብዛና እስቲ አሁን ወደ ጥራት እንምጣ የሚለው አይሻልም ወይ? ነው በጣም ነው የሚሻለው። እና እዚህ ላይ ማህበረ ቅዱሳን ትልቅ ነገር ነው ያደረገውና በቃ በሚገርም ሁናቴ በ10 ዓመት ውስጥ ወደ 2000 ሰዎች እንትን ተደረጉ። ይሄን አይነቱ ተሞክሮ በጣም አስፈላጊ ነው። ግን እንዴት እናድርገው የሚለው ላይ ይሄ ደረጃ ማውጣቱን አንደኛ ካስተዋወቅ ነው እንዲህ አድርጉት ብሎ በመማማር ሰርቶ በማሳየት የምንወጣው ነገር ነው። በገና ሲደረደር ግን እንደው ከእግረ መንገድ ልክ ጊታር እንደምንጫወተው ወይም ሌላ ነገር መሆን አይችልም። የተመስጦ ጉዳይ ስለሆነ ሰውነትን እንደው ጎረዱን ከጎራረዱት በኋላ የሚደረደር ነገር አይደለም። ይህን ማወቅ አለብን። ይህን ማለት እፈልጋለሁ በግድ። ምንድን ነው አሁን እርስዎ በገናን ምን ሆኖ አይቶ ምን ሲሆን ማየት ይፈልጋሉ? የመጨረሻ እናርገውና። በጣም አመሰግናለሁ። በጣም ቆንጆ። የዛሬ 20 ዓመት ይህን ጥያቄ ብጠይቀኝ ኖሮ መልሰልኝም ነበር የምልህ። ምክንያቱም ያኔ በጣም በገና እጣ ፈንታ በጣም እንትን ብዬ ስለነበር በቃ የጠፋ ሄደ ማለት ነው ነገር ሙዚየም ብቻ ልናየው ነው ብዬ ነበረ። አሁን ግን ቅድም ካነሳው ጥያቄ ጋራ ሀገሩ በሙሉ በበገና ስለተጠለቀለቀ ኢትዮጵያ ታላቅነቷ የሚታወቅበት አንዱ ልዩና አይነተኛ ለዓለም የምናበረክተው ገጸ በረከት ሆኖ ነው የሚታየኝ። ሰዎች አሁን ባለው በዚህ በፍሪኩዌንሲ ጦርነት በድምጸት ጦርነት በተበከልንበት ሰዓት በፍሪኩዌንሲው የምናከምበት ወደፊት ነው the future of medicine ፍሪኩዌንሲ ነው ብዬ ነው ማምነውና ይሄ ፍሪኩዌንሲ የዓለም ፈውስ ሆኖ ዓለም ላይ የሚበሳጩ ሰዎች አውቆ አበዶች ቀውሶች የማይኖሩበት ዓለም ይፈጠራል ብዬ ነው ማስበው። በምኞት ደረጃ ሳይሆን ይሄ የመብዛቱ ነገር ፍሪኩዌንሲውን እንትን ያደርገዋል፣ ይገራዋል፣ ካውንተር ባላንስ ያደርገዋል እና ብዙ በገና የሚደረድሩ ሰዎች በተለይ እንደ ህብር አይነት እንትኖች በጣም ብዙ እንትኖች በሚደረጉበት ጊዜ የበገናው ድምጸት የሌሎቹን ድምጸቶች በሙሉ ሰፕሬስ የማድረግ ኃይል ይኖረዋል እና የዓለም የወደፊት የመፈወሻ እና የመጥናኛ እንትን ነው። ብዙ ጊዜ አይታችሁት እንደሆነ ወደስታችን የቆዘምን አውጥንጥኖ ላይ እና ተመስጦ ላይ እንትን እንላለን እና ለዛ ድጋፍ የሚሰጥ ግሩም የሆነ መሳሪያ ይሆናል ብዬ ነው ተስፋ ማድረገው። ያበደች ወይ ያለችውን ዓለም የመፈወሻ ትልቁ መንገዳችን እንዲሆን ከመመኘት በላይ ሌላ ምን መቼስ ምን እንላለን። በጣም በጣም እናመሰግናለን። አዩ አለሽ ጥያቄ ነው? ጥያቄ ያው ሰዓቱ ሄደ እንጂ ሰዓታውም ሀሳቡም በጣም ደስ ይላል ከፕሮፌሰር ጋር። ሌላ ጊዜ ደግሞ እንመጣለን። በጣም ቆንጆ ቆይታ ነበር። በጣም ቆንጆ ቆይታ ነበረን። በጣም እናመሰግናለን። በክብር ነው የተቀበሉን። ብዙ ነገር ብዙ ቁም ነገሮች አየን። እንግዲህ በዓለም እየደረሰ ነው። አስቀድመን እንኳን አደረሶትም እንላለን። በጣም አመሰግናለሁ። እናንተ የተባረከ በዓል ይሁንላችሁ። አሜን አሜን። እንገናኛለን።
ቤተሰብ ሁሉ ሰላም እንግዲህ በሉልን። እናመሰግናለን። አዎ በጣም እናመሰግናለን። በጣም ነው የማመሰግነው። እኔም እግዚአብሔር ሁላችንም በጤናና በሰላም ጠብቆ ለዚህ እንዳበቃን ሁሉ በዓለ ጾሙም አልቆ ሁሉም ሰው በፍቅርና በሰላም የሚሸጋገርበትና ሰው ሁሉ ፈውስ አግኝቶ በጤና እሰይ ተመስገን የምንባባልበት ወቅት እንዲፈጠር እግዚአብሔርን እየለመን ተለይ አንቺ ደግሞ ልዩ ቃና ይሰጠዋል እንትኑና በዚህ እይታ እንዲታይ ሁሉ መደረጉ ለኔ ከፍተኛ ከበሬታ ነውና ከበሬታ ይስጥልኝ። እናመሰግናለን። በጣም እናመሰግናለን።